ርኅሩኆችና ኩሮዎች ደራሲ በርናርድ ማላውድ ትርጉም አብርሃም ረታለም ርኅሩኆችና ኩሮዎች በምርመራ ስራ ላይ ተሰማራው ዳቪዶቭ ገርበብ ያለውን በር ሳንኳኳ ሹክክ ብሎ ገባና በመሰላቸት ስሜት አረፋለ። ማስታወሻውን አወጣና ለመጻፍ ተዘጋጀ። ከቡና ሽያጭ ሰራተኛነት የተባረረው ሮዜን ተስፋ በቆረጡ አይኖች በአርምሞ እየተመለከተው ከመንገድ አልጋው ላይ ተቀምጧል። ዳቪዶቭ መጻፍ ከመጀመሩ በፊት የቤቱን ዙሪያ አንድ የባይኑ ገረመማት። ክፍሉ ንጹህ ቢመስልም ይቀዘቅዛል። ወለሉ ቡትቲ ምንጣፍ ለብሷል። የመንገድ አልጋ፣ ታጣፊ ወንበር፣ አነስተኛ ጠረጴዛ፣ ያረጁና የተላላጡ ቁም ሳጥኖች ይታያሉ። ማንም የኔ በሆኑ ብሎ የማይመኛቸው ገዲ ቀባዎች፣ ጊዜው ያለፈበት የሳሙና መያዣ ካርቶን፣ በውስጡ ገና በረንዳው ላይ ስትወጡ ሽታው የሚናገር የሳሙና ክምር፣ ያለቀች ጥቁር መጋረጃ የተሰቀለችባት ጠባብ መስኮት። የሚታየው ይኸው ነው። ለምንድን ነው መጋረጃውን ወደ ላይ ያልሰበሰብከው? ምን ለውጣለሁ? ቤት ውስጥ ብርሃን ቢገባ አይሻልም? ብርሃን ምን ያደርጋል? ደሞ ስለማን? ብርሃን ካልወደድክ ሌላ ምን ልትወድ ነው? ብርሃን አልፈልግም። ለምን ይጠቅመኛልና? ዳቪዶቭ ፊቱን ኮስተር አድርጎ ከማስታወሻ ደብተሩ ገጾችን ሲያገላብጥ ቆየና በስክሪፕቶ ለመጻፍ ሲሞክር አናደደው። ይጭራል እንጂ አይጽፍም። እርሳስ አጽቶ በመላጭ ሲቀርጽ ሮዜን ተራውን ባይኖቹ እየገመገመው ነበር። ሮዜን ዳቪዶቭን ቅብጥብጥና እረፍት የለሽ አድርጎ ገመተው። የሆነ ነገር ለማወቅ ጉጉት ቢኖረውም ለመጠየቅ ድፍረት ያጣ መስሎም ተሰማው። ዳቪዶቭ እርሳሱን ለመጻፍ እያመቻቸ ጥያቄውን ያዥጎደጉደው ጀመር። እንጀምራ። ምኑን? ከምንድን ነው የምንጀምረው? ለመሆኑ እዚህ ቤት አንድ ነገር ከየት መጀመር እንደሚገባው እነሱ ሲያውቁ ነው ነበር? በፍልስፍና ጉዳይ ላይ ለመነጋገር አስተያየትም ፍላጎትም የለኝም። ከእሷ ጋር እንዴት እንደተገናኛችሁ ብቻ ብትነግረኝ። ማናት እሷ? እሷ ነቻ። ለመጀመሪያ ያህል አንድ ነገር ልጠይቅህ። ለመሆኑ ስለ እሷ ለማወቅ እንዴት ቻልክ? በፊት እኮ አንተ ራስህ ጠቀስ አድርገሃት ነበር። ሮዜን ወደ ቤት ከመግባቱ በፊት ደጁ ላይ ከነበሩ ሰዎች ጋር ሲነጋገር መቆየቱን አሰበ። ዳቪዶቭ ከማስታወሻው ላይ የመዘገበውን ስም እየፈለገ ነበር። አሃ፣ ምን ይታወቃል፣ መዳን የፈለገ የማዳኑ አካል መሆን አለበት። ያገኘኋት ያው ሁልጊዜ ከምትገኝበት ቦታ ነበር። ጓሮ ከሚገኘው ክፍል፣ ከክፍሉም ከግድግዳው ሽንቁር አጠገብ። ያችን ክፍል በስንት መከራ መሰለ ያገኘችው። ምን ያኔ ግፋ ቢል በወር ግማሽ ኩንታል ቡና እንኳን መሸጧን እንጃ። ይሄ ኑሮ መሰለ። መስኮቷ ተከፍታ የሚያይ ንግድ እየነገዱ ይመስለዋል። እኛ ስለ ንግድ ገለመሌ የማወቅ ፍላጎት የለንም። ወቸ ጉድ! እሺ ታዲያ ምንድን ነው የምትፈልገው? የተጠየቀውን ብቻ መልስልኝ። ባለቤቷ እድሜው 40 ቢሆን ነው። አክሴል ካሊሽ ይባላል። ከፖሊስ የመጣ ስደተኛ ነው። አሜሪካ እንደደረሰ ልክ እንደ ውር ፈረስ ሳይለግም ሰርቶ ምናልባትም $3000 ያጠራቅምና ለመሞት በማጣጣር ላይ ከነበረ ጎረቤቱ ይህችም መዘዘኛ ግሮሰሪ ገዛና መሰራበትን የቡና ሽያጭ ካምፓኒ ብድር ይጠይቃል። የገዛትን ግሮሰሪ ይዞታ እንድመለከት ድርጅቴ ይልከኛል። እኔም ሁኔታቸውን ሳየው ያሳዝኑኝና ብድር እንዲፈቀድለት ተስማማለሁ። ያው እስኪ ሚስት አለችው፣ ኢቫኖ ስሟ። ያው ታውቃታለህ ብዬ ነው። 2 የሚያማምሩ ሴት ህፃናት ልጆች አሏቸው። አንደኛዋ የ5 ዓመት፣ ሌላዋ የ3። ፌጋና ሱራል ነው ስማቸው። እና በእኔ ምክንያት እንዲሰቃዩ አልፈለግኩም። ብድሩ ቢሰጣቸውም ኪሳራ ደረሰባቸው እና ግን የተሰማኝን በቀጥታ ነገርኳቸው። ስማኝ፣ ስህተት ሰርተሃል።
ይሄ ቦታ መቃብርህ ይሆናል። በፍጥነት ካላመለጥክ ከነ ልጆች ቀብርህ እዚችው ይሆናል አልኩት። እሺ ከዚያስ ቀጥል። ከዛማ በቃ ምክሬን እምቢ ብሎ ተቀመጠ። ከጥቂት ወራት በኋላ ድርጅቱን ሊሸጥ ሞከረ። የሚገዛው ግን አላገኘም። በዚህ ምክንያት በረሃብና በችጋር ከረማታ። ምናምን ሳንቲም በሳጥናቸው የለም እኮ። ሞኛ አትሁን አልኩት። አታስመስል፣ ይልቅ ስራ ፈልግ አልኩት። ስራ አጣሁ አለ። ኧረ እባክህ አንተ ሰውዬ ለምን ቀለም ቀቢነት ወይ አሳላፊነት ወይም የጽዳት ሰራተኛነት ዘበኛነት ለምን አትቀጠርም? እያቸው ልጆች በረሃብ አጽማቸው እየገጠጠ ነው። ሚስትህን ያት። ኧረ ወጣ ብለህ ሞክር አልኩት። በእርግጥ ምክሬን ተቀብሎ ለመፈጸም ቢስማማም ምክሩን ወደ ተግባር ከመለወጡ በፊት ግን ሞት ቀደመው። ቀጥል። ቶሎ በለ። አሟሟቱ እንዴት ነበር? በምን ላውቅ እችላለሁ? እኔ የአሟሟት ኤክስፐርት አይደለሁ። ይልቅስ አንተ ከኔ የበለጠ ልታውቅ አትችልም? በአጭሩና በአንድ ቃል ንገረኝ። አሟሟቱ እንዴት ነበር? ሞተ። በቃ ሞተ። ምን ነው? እባክህን ሰውዬ ለጠየቁ መልስ ስጥ። የሆነ ነገር ውስጡ ተሰንቅሮ ወይ ተሰብሮ ሊሆን ይችላል እኮ። የተሰነቀረው ወይም የተሰበረው ምንድን ነው? የተሰበረ ነገር ተሰበረ፣ የተሰነቀረም ተሰነቀረ። ይኸውልህ ጋደም እንዳለ ኑሮ እጅግ እንደመረረው ያወጋኝ ነበር። እያዳመጥኩት ሳለ እጁን ዘረጋና አገጬን ነካ አደረገኝ። ጠጋ ስለው አይኑን ስልምልም አደረገና ግጥም አለ። በቃ ሞተ። ሚስቱና ልጆቹ ክፉኛ ሲላቀሱ አይቼ እጅግ በጣም አዘንኩ። እሺ ከዚያስ ምን ሆነ? ለቀብር ስርዓቱ ለሚመለከታቸው አስክሬኑ ተሰጠ። $1000 ኢንሹራንስ ትቶ ነው የሞተው። ቀብሩ ከተጠናቀቀ በኋላ ሚስቱን ስሚኝ ኢቫ አልኳት፣ ገንዘቡን ተቀበይና ልጆችሽን ይዘሽ ከዚህ በጊዜ ከአካባቢው ጥፎ አልኳት። ገንዘብ ያበደራችሁ ከመጡም ቤቱን ይወስዱታል፣ ሌላ ምን ያገኛሉ አልኳት። የት አባቴ ሄዳለሁ? 2 ሕፃናቱና ረሃብ አስታቅፎኝ አለፈ። ምን መሄጃ አለኝ አለች። ምን ነው ዘመዶችሽስ አልኳት። የምሬት ሳቅ ሳቀችብኝና ዘመዶቼማ ሂትለር ጨርሷቸዋል። እሺ የባለቤትሽስ ዘመዶች አልኳት። እባክህ ተወኝ፣ ባለቤቴ የተወውን ኢንሹራንስ ተቀብዬ ይቺን ሱቅ በአዲስ ዕቃ ሞላልና ይቺን መጋረጃ ለውጬ መስኮቷን ቀለም ቀባብቼ ደንበኞቼን ለመሳብ እጣጣራለሁ። ሚሊዮነር ለመሆን አልመኝም። ለቀለባችን ያህል ታገኘው ልጆቼን ማስተማር ነው ዋናው ዓላማ ያለችኝ። ኢቫ አልኳት፣ ወጣትና ቆንጆ ነሽ፣ ገና 38 ዓመትሽ ነው። እዚህ ምን አደረቀሽ? ይሄ $1000 ይችን ሱቅ የሚሞላ ሸቀጥ አይገዛልሽ። ከ35 ዓመታት የሽያጭ ሙያ በኋላ ያካበትኩት ልምድ ብዙ ነገር አስተምሮኛል። እምልሽን ስሚኝ። ለባለቤትሽም እንዲህ ስለው ነበረ፣ ወደ ሆነ ቦታ ሂጂና ስራ ፈልጊ፣ በዚያውም ጥሩ ባል ሊገጥምሽ ይችላል እያልኩ አባበልኳት። ተወይ ሮዜን አለች። ማነው ባሏ የሞተባትን የ2 ልጆች እናት ለትዳር የሚፈልግ? ተወኝ እባክህ። ባል ኖሮኝም ሳይኖረኝም እድሜን በሙሉ መከራ ሳይ ነው የኖርኩት። ከዚህ በኋላም መከራውን እሸከማለሁ፣ ተወኝ ስትለኝ ስቅስቅ ብዬ አለቀስኩ። እንቅልፍ እምቢ አለኝ። እህሎ አይጠጋኝ። በቃ ምን ልበል? እኔ ለራሴ በአንድ ኩላሊት ምኖር ምስኪን ምን አቅም አለኝ? በቃ ምክሬን እምቢ ብላ አሸነፈች። ጨርሰዋ ታሪኩን። ከዚያስ ማለት ምንድን ነው? በቃ የሆነው ነገር ሆና። ዳቪዶቭ ፊቱ ፍም መሰለ፣ ስሮቹ ተቆጡ። ሮዜን የዳቪዶቭን ፊት ስላስፈራው መናገሩን ቀጠለ። ከዛ ሸቀጡን ጥሬ ብር እየከፈለች በዚያች ሱቅ አጨቀች። በየካርቶኑ በየባልዲው መደርደሪያው ሸቀጣ ሸቀጡን ገጠገጠች። የቤቱን ወለል አጥባ ቅባት አጠጣችው። በአፍ ማበሻ ወረቀት ልዩ ልዩ ጌጣጌጦችን ሰርታ እንጠለጠለች። ግን ወደ ሱቅ ለመግዛት ማን ብቅ ይበል? አልፎ አልፎ አንዳንድ ድሃ ጎረቤቶች ብቅ ያሉ ጥቃቅን ነገር እየገዙ ቢሄዱም በ6 ወር ውስጥ $1000 እልቅ አይል መሰለ። ከእንግዲህ ማን ያበድራታል? ምኗ ታምን? መደርደሪያውን የሞሉት ሸቀጣ ሸቀጦች ከቀን ወደ ቀን እያነሱ ቢሄዱም ትርፍ ቀርቶ እንዲያውም ከነዋናው የሚታይ ነገር ከሌለ ምን ዋጋ አለው? እሷ እየከሰረች መሆኑን ብትደብቅም ነጭ አመዳቸው የወጣው ሕፃናት የቀን ተቀን መክሳት ገልጦ ይናገረው ነበር። ሕፃናቱ በረሃብ እየተቆሉ መሆናቸው ግልጽ ነበር። አንድ ቀን ምሽት ላይ እስኪ ላግዛት በማለት 1 ሽንጥ ስጋ ይዤ ደረስኩ። አይኖቿ
ይህን የኔን ስጦታ በበጎ እንዳልተመለከተችው ይናገራሉ። እንግዲህ ምን ማድረግ ነበረብኝ? ከሰው ተፈጥሬያለሁ። ችግር መኖሩን እያየሁ እንዴት ዝም ልል እችላለሁ? ዳቪዶቭ በለቅሶ ቢገረምም ፊት ለፊት እንዳይተያዩና ስሜቱን እንዳያነብበት አቀርቅሮ ማስታወሻውን ይቸከችካል። ሮዜን አፍንጫውንና አይኖቹን አባበሰና ረጋ ባለ ስሜት ትረካውን ቀጠለ። ሕፃናቱ በእንቅልፍ ላይ ያሉ ከጨለማው ሳሎን ቁጭ ብለን ስናወራ እንደታዘብኩት ከሱቋ ሸቀጥ ለመግዛት ሰው መጣ ከተባለ በ4 ሰዓት ጊዜ ውስጥ አንድ ሰው ብቅ ቢል ነው። እሱም ሳይገዛ ተመልሶ ሊሄድ ይችላል። ቢገዛም የ10 ሳንቲም ክብሪት ወይም ጨው። ኧረ በፈጠረሽ ኤቫ ወደ አንድ ቦታ ሂጂ ስላት ምን መሄጃ አለኝና ትለኛለች። እኔ የምትሄጂበትን አዘጋጅልሻለሁ፣ ብቻ እምቢ አትበይኝ። እንደምታየኝ እኔ ወንደላጤ ነኝ። ወደ ፈለግኩበት ብሄድ እችላለሁ። ያሻኝን ብሰራ ያዋጣኛል። በቂ ሀብት አለኝ። አንቺንና ልጆችሽን እንዳግዛችሁ እድል ስጪኝ። ገንዘብ ብዙም አይማርከኝም አያስፈልገኝምም። አልተሳካልኝም እንጂ የኔ ፍላጎት ከገንዘብ ይልቅ ጤንነት ነው። ላደርግ የምችለው ልንገርሽ፣ ይሄን ቤት ለአበዳሪዎችሽ አስረክቢውና ከዕዳ ነፃ ሁኚ እና ወደ እኔ መኖሪያ ተዛወሪ። ሳሎኑን ባትፈልጊው እንኳን የመጀመሪያው ፎቅ አሁን ባዶ ነው። ኪራይ አልጠይቅሽም። ከዚህ በኋላ ያለ ሐሳብ ስራ ፈልገሽ መጀመር ትችያለሽ። ከምድር ቤት የምትኖረዋን ችግረኛ ሴትዮ ለልጆችሽ ሞግዚት እንድትሆን አዘጋጃታለሁ። ሰርተሽ በምታገኘው ቀለብም ልብስም እየተጠቀማችሁ ትንሽ ትንሽ ለማጠራቀምም ትችያለሽ። እድልሽ ሰምሮ ባል ካገኘሽም የቆጠብሽው ያስከብርሻልና ምን ይመስልሻል አልኳት። እሷቴ መልስም አልሰጠችም። እንዲያውም የሚያስፈሩና የሚንተገተጉ አይኖቿን እያርገበገበች በንቀት አይነት ተመለከተች። በዚያች ቅጽበት ራሴን እንዲህ አልኩት፣ ሮዜን ይቺ ሴት በጣም ጠልታለች። ወዳጄ ሚስተር ሮዜን፣ ስለ ሐሳብህ አመሰግንሃለሁ። ምጽዋት በለው ልግስና ከማንም አልፈልግም። እግዚአብሔር ይመስገን ይሄው እየሰራሁ ነው። ሸቀጡም ደና እየሄደልኝ ነው። በጎደለውም ቢሆን እድል ካልጠመመች ሁሉም ይስተካከላል። ምጽዋት የምትዩ ምንድን ነው? ጮኩባት። እምባዬ ባይኔ ግጥም አለ። የቤተሰቦችሽ ወዳጅ እየለመነሽ ያለው እኮ ስለ መተጋገዝ ነው። ሚስተር ሮዜን ባለቤቴ ጓደኛ አልነበረውም፣ ኖሮትም አያውቅም። ሕፃናቱን ለመርዳት መፈለጌሽ ነውር ነው? ለእነሱ እናታቸዋለች፣ የማንንም እጅ አይጠብቁ። ኤቫ፣ እረ በፈጠረሽ ምን ሆነሻል? ለምንድን ነው ነገሮችን አጣመሽ የምትተረጉሚው? መልስ አልሰጠችኝም። በቃ ዝም አለች። በመናደዴ ነው መሰለኝ ራስ ምታቱ ይወቅረኝ ጀምሯል። ጨጓራዬ ውስጥ እሳት ይነዳል። ጥያት ወጣሁ። ሌሊቱን እንቅልፍ ባይኔ ሳይዞር ነጋ። እየተገላበጥኩ ሳስበው የመጣልኝ ምንድን ነው? ማደርግላትን አመስግና ከተቀበለች ውለታዬን በሌላ መንገድ ምጠይቃት አድርጋ በመውሰዷ መሰለኝ። አድራጎቴን በደግነትና ርኅራኄ በኩል አልተረጎመችውም። ይሄ ሁኔታ ከዚህ በፊት ያልገመትኩትን ሌላ ሐሳብ አጫረብኝ። በቃ ፊት ለፊት ለጋብቻ ለምን አልጠይቃትም ብዬ ወሰንኩ። እኔንም ብታገባ ምን የምታጣው ነገር ይኖራል? የልጆቹን አስተዳደግ ኃላፊነት እኔ ወስድላታለሁ። ፌጋና ሱራል አባት አገኙ ማለት ነው። አባዬ ብለው የሚጠሩት ወደ ሲኒማ ቤትና ሽርሽር ይዟቸው የሚሄድ አሻንጉሊቶችን እያማረጠ የሚገዛላቸው አለኝታ አገኙ ማለት ነው። የጤንነቴ ሁኔታ አስጊ በመሆኑ በቅርብ ጊዜ ልሞት ስለምችል ያለኝን ሀብትና የኢንሹራንስ ክፍያዬን ይወርሳሉ። በማግስቱ በጠዋት ሄድኩና ነገርኳት። ለእኔ ለግሌ ከሆነ ኤቫ ምናምኒት ከአንቺ አልፈልግም። ለአንቺና ለሕፃናቱ ግን ያለኝን ሁሉ ለመስጠት ዝግጁ ነኝ። መቼ እንደምሞት አላውቅም። ጤናዬ ግን አስጊ መሆኑ ተነግሮኛል። ግን በሕይወት ለምቆይባት አጭር ጊዜ ቤተሰብ እንዲኖረኝ እፈልጋለሁ። ይህን ስላት ጀርባዋን ሰታኝ ጸጥ ብላ ከቆየች በኋላ ፊቷን ወደ እኔ ስትመልሰው ገርጥቷል። ከናፍሮቿ አመዳይ የተነዛባቸው መሰሉ። እንደምንም አመጣ ተናገረች። ሚስተር ሮዜን የምትለው ነገር በጭራሽ የሚሆን አይደለም። ለምን ኤቫ? ምክንያት አለሽ?
በሽታ ካጠቃቸውና ሞታቸውን ከሚጠብቁ ሰዎች ጋር በመኖር የጠገበ ልምድ አለኝ። ማልቀስ ጀመረች። እባክህ ሚስተር ሮዜን ወደምትሄድበት ሂድልኝ። አባብዬ ይሁን ተከራክሬ ለማሳመን ለጊዜው አልቻልኩም። ህመሜ ስለጀመረኝ አቅም አልነበረኝም። እንዲህ ባለ ስሜት ውስጥ በመገባበት ጊዜ ህመሜ እንደሚባባስ ስለማውቅ እያዘገምኩ ወደ ቤቴ ሄድኩ። ሙሉ ቀንና ሌሊት በህመሙም በሐሳቡም ተገረፍኩ። በጎደለችው ኩላሊቴ በኩል ያለው የጀርባዬ አካባቢ ጥዝጣዜ አይጣል ነበር። በዚህ ላይ ሲጋራ ባናቱ እየለኮስኩ አጨሳለሁ እጨሳለሁ። በሷ በኩል ሆኜ ምን ወደዚህ ውሳኔ እንዳደረሳት ለመገመት ብሞክርም እሷ ልክ የምትሆንበትን ምክንያት አጣሁላት። ከነ ልጆቿ ተረባ በመጎሳቆል ላይ ያለች አንዲት ሴት ማግኘት ሲገባት የሌሎችን እርዳታ አልፈልግም የምትልበት ምክንያት ምን ሊሆን ይችላል? እኔንስ በምን ምክንያት ልትረዳኝ አልቻለችም? ምናልባት ነፍሰ ገዳይ መስዬ ታይቻት ይሆን? ለእሷና ለሕፃናቱ ካደረብኝ የርኅራኄ ስሜት በቀር በሌላ በምን መንገድ መንፈሷን ልቀይረው እችላለሁ? ወደ እሷ ተመለስኩና ለአንዴና ለመጨረሻ ጊዜ በመጨረሻ አቅሜ የተለመደውን ማባበልና ልመና ለረጅም ሰዓት ባደርግም ሞቼ ይገኛለሁ አለች። ኤቫ፣ በሽተኛ የሆነን ሰው በመጥላትሽ አልቃወምሽም፣ ግን አንድ ነገር ልለምንሽ። እሺ፣ ወደ ደላሎች ዘንድ እንሂድና ጤነኛ ባል እንዲያገኙልሽ ላድርግ። ጥሎሹንና ማንኛውንም ወጪ እኔ ከፍላለሁ። ቢያንስ ልጆቹ አባዬ የሚሉት ሰው ያገኙ። በፈጠረሽ ኤቫ። ሮዜን፣ ስንት ጊዜ ልንገርህ፣ ያንተ እርዳታ አያስፈልገንም አለች። ምንም አልተናገርኩም። ምን ማለት ይቻላል? ይሄው አያታለሁ ቀኑን ሙሉ ከጧት እስከ ማታ እስከ መንፈቀ ሌሊት አውሬ ይመስል እንደተንደፋደፈች ነው። ቀን ሙሉ ቤት መወልወል፣ መጥረግ፣ መፈተግ፣ ዕቃ ከቦታ ቦታ ማዘዋወር፣ የሳሙና አረፋ እየመታች የኤሌክትሪክ አምፑሉን መደርደሪያዎቹን ማጠብ፣ መቦረሽ፣ የታሸጉ የምግብ ጣሳዎችን 10 ጊዜ ማጠብ፣ መወልወል። ሱቂቷ ግን ያው ቆሻሻነቷ አይቀየርም። አትጠዳም፣ ገዥም አይመጣም። ቢመጣም የስሙን ዕቃ ለመግዛት ነው። እሱም በብድር ሊጠይቅ ይችላል። ሕፃናቱን ባየኋቸው ቁጥር እሸማቀቅ ጀመር። ጉልጥምታቸው ፈጦ ቀን መንገድ ዳር አገኘኋቸውና ጥቂት ኬኮችን ገዝቼ ሰጠኋቸው። ያን ቀን ደስ ብሎኝ አደርኩ። በማግስቱም ገዛሁና ልሰጣቸው ስል ትልቋ ፌጋ እናታቸው ስለ ትላንቱ ኬክ ምንም እንዳላወቀች ቀድማ አስረዳችኝና ዛሬ ምንም ነገር ልንቀበልህ አንችልም፣ ምክንያቱም እማዬ ዛሬ የጾም ቀን መሆኑን አስታውሳ አስጠንቅቃናለች አለችኝና ወደ ሐዘኔ ተመለስኩ። ስለነደደኝ ወደ ቤት ቀጥታ ገባሁና ድምፄን በማለሳለስ ኤቫ፣ በሌለኝ አቅም ይኸው ተንበርክኬ ልለምንሽ። በዚች ዓለም እኔ ከራሴ በቀር ምንም የሌለኝ የሰው ድሃ ነኝ። በቅርብ ቀን እሞታለሁ፣ ግን ከመሞቴ በፊት ጥቂት የመንፈስ ደስታ እንዳገኝ እርጂኝ። በምዬ ማርያም ኤቫ፣ ሱቅሽን አንድ ዙር ብቻ በሸቀጥ እንድሞላው ፍቀጅልኝ አልኳት። እና ምን አለች? እሪ አለች። ከዚያስ? ውጣልኝ፣ ቤቴ አትድረስብኝ እያለች ጮኸች። ቤት ውስጥ ያለችውንና አጠገቤ እየታየችኝ በርጩማ አንስቼ መሀል አናቷን መፈጥረቅ አማረኝ። ቤቴ ከገባሁ በኋላ እህል እንዴት ልብላ? 2 ቀን ሙሉ እህል ሳላላምጥ 1 ሲኒ ሾርባ ብቻ ጠጥቼ ቆየሁ ብለህ ታምነኛለህ? ይሄ ደግሞ ለጤንነቴ አደገኛ ነበርና የሰራ አካላቴ በህመሜ ተወጠረ። ከ2 ቀን በኋላ አንድ ሐሳብ ሽዋለኝ። ህመሜ ጥሎኝ ብስ ሳይል መሰለ። በጃርሲ ከተማ ይኖር የነበረው የኤቫ ባለቤት ሚስተር አክሴል ካሊሽ ከ15 ዓመት በፊት ማለትም ሚስት ከማግባቱ በፊት ወዳጄ እንደነበረና $700 እንዳበደረኝ ልክደው እንደማልፈልግና በአሁኑ ጊዜ ሙሉን ገንዘብ ለመክፈል አቅም እንደሌለኝ ግን በየሳምንቱ $20 እየከፈልኩ ዕዳዬ $700 እስካለቀ ለመክፈል ዝግጁ መሆኔን የሚገልጽ ደብዳቤ ጻፍኩና የዚህን ሳምንት ክፍያ $20 አንበሎክ ውስጥ ጨምሬ ከዋናው ከተማ ለሚኖረው ጓደኛዬ በሱ ስም እንዲልክላት አድርጌ አቀነባበርኩ። ዳቪዶቭ መጽሐፉን አቁሟል። ከፊት ለፊቱ የተጣለውን የማስታወሻ ደብተሩ ዳር እስከ ዳር ስለተጻፈበት ሞልቷል። በጉጉት ማዳመጡ ቀርቶ የመታከት ፊት አሳየ። ሮዜን ብድግ አለና የማስታወሻ ደብተሩን አፈፍ ካደረገ በኋላ ለማንበብ ገላልጦ ማየት ያዘ።
ሙጭርጭር ነገር እንጂ ከተጻፈው መሃል አንዲትም የሚያውቃት ፊደል አልታየችውም። ምንኛ ነው ይሄ ፊደል? የእንግሊዘኛ ፊደል አይደለም፣ ይድሽም አይደለም። ምናልባት ዕብራይስጥ ይሆን እንዴ? አይደለም፣ ዛሬ መጠቀም የተውት ጥንታዊ ቋንቋ ነው። ሁሉም ደብዳቤዎች ተመላሽ ሆኑ። የመጀመሪያውን አንቦሎክ ከፍታ ካየች በኋላ እንደነበረ መልሳ አሽጋ ላከችው። ጓደኛዬ ሲደርሰው ላከልኝ። ተደጋጋሚ ሙከራ አደረኩ። ሁሉም አንቦሎኮች እንዲያውም ሳይከፈቱ ተመላሽ ሆኑ። በንዴት ጦፍኩ። ምን አይነት የተራበች ፍጡር ናት ገንዘብ ሲላክላት የምጠላ? አልለቃትም፣ በግድ እሰጣታለሁ። ትወስዳታለች አልኩና ወጣሁ። ጠበቃዬን አገኘሁትና ውል እንዲያዘጋጅልኝ ትእዛዝ ሰጠው። ያለኝን ሀብት ንብረት በሙሉ፣ በኢንቨስትመንት እንቅስቃሴ ላይ ያሉትን ድርጅቶቼን፣ 2 ዘመናዊ የመኖሪያ ቤቶቼን፣ የቤት ውስጥ ጌጣጌጦችና ምንጣፎቼን፣ መኪናዬን እና ባንክ የተጠራቀመውን ገንዘቤን በሙሉ ለኤቫ ማውረሴንና እሷ ስትሞትም የኢንሹራንስ ክፍያዬን አክለው ሕፃናቱ እንዲወርሱ የሚል ውል አሰርቼ ፈረምኩበትና ሾተሌን እያወዛወዝኩ ቤቷ ሄድኩ። ኩሽና ገባሁና ከምድጃው ስር አደፈጥኩ እና ጋዙን ከፈትኩት። ሽታው ሲጠራት ለማረጋገጥ ወዳለሁበት መጣች እና በቃ የሆነው ሆነ። እስቲ እንግዲህ እንደለመደችው አይሆንም ስትል እናያታለና ሰራውላት። ዳቪዶቭ የፈለገውን ጉዳይ ያገኘ ስለመሰለው ሳያስበው መር ብሎ ዘለለና ጥርሶቹን እያንቀራጨጨ አፈጠጠበት። ራመድ አለና መጋረጃውን ከመስኮቱ ወደ ጎን ሸተት አደረገ። መጀመሪያ እየጠለቀች ያለችው የጀንበር ጨረር ቀጫጭን ዘንጎች ቀደሙና ቀጥሎ የሴት ጥላ ተከተለ። ሮዜን ከተቀመጠበት ተፈናጥሮ የሚታየውን የሴት ገጽታ ማንነት ለማረጋገጥ መሃል ላይ ቆመ። አዎ የኤቫ ኤኬራ የሙት መንፈሱ ነው። በሚለማመጡ አይኖች እያባበለች 2 እጆቿን ዘርግታ ስትጠጋው ከንፈሮቹን እየነከሰ ወደ ኋላ ፈገፈገ። ሄጂ የውሻ ልጅ ወጪ ከቤት ሄጂ ወደ ልጆችሽ። ዳቪዶቭ ጩኸቱ እስኪያበቃ በትዕግስት እየጠበቀው ነበር። መጋረጃዋን ወደ ነበረችበት ሲመልሳት ሮዜን ተዝለፍልፎ ወደቀ። ድራማውን የተጫወቱላችሁ ፍቃዱ ተክለማርያምና አለማየሁ ታደሰ ነበሩ።